ጉንፋኖች ቫይረስ ሆነው ሳለ ለምን ትኩስ ነገር እንጠጣለን? ምክንያቱም ትኩስ ነገር ራሱ ቫይረሱን እንዲኖር የሚያደርገው የሚያበረታታው ነው የሚል ነው። በፈይሰል ተስፋዬ ነው የተጠየቀው ከኮምቦልቻ። ፈይሰል ተስፋዬ ከኮምቦልቻ ነው ይህን ጥያቄ የጠየቀው። በጣም ደስ ብሎናል ስለጠየቀ። እናንተ ዛሬ የምትመልሱት ግን በ0993935587 በስልክ ደውላችሁ ወይም ደግሞ በአጭር መልእክት ልካችሁ በቫይረስ የሚመጡ በሽታዎችን ጥቀሱ። በቫይረስ አማካኝነት የሚመጡ በጣም ብዙ የበሽታ አይነቶች አሉ። ከነሱ ውስጥ እናንተ የምታውቁትን 4-3 ብትነግሩኝ በጣም ደስ ይለኛል። ከ200 በላይ ቫይረሶች ጉንፋንን ያስይዛሉ። ጉንፋን የሚባለውን ብቻ 200 በላይ አይነት ነው የሚባለው። ስፔሺየስ አይደሉም ቫይረሶች፣ አይነት የቫይረስ አይነቶች አሉ። እነዛ ጉንፋንን የሚያስይዙ ናቸው። ኢቭን ኮሮና ቫይረስም አንዱ የጉንፋን አይነት ነው። ስለዚህ አይነታቸው ይለያያል። እነዛ አይነቶች ውስጥ የሚመጡበት መንገድ ተመሳሳይ ነው። እንደምታውቁት በጣም ትንሽ ከመሆናቸው የተነሳ ከአንድ ሴል 100 እጥፍ ምናምን በጣም ትንሽ ከ110 ማለት ነው የሚያክል በጣም ከማነሳቸው የተነሳ በአየር የሚንቀሳቀሱ ናቸው። ወይም በአየር ወለድ ሲባል ሰምታችሁ ታውቃላችሁ አይደል? በዛ ከአንዱ ሰው ወደ ሌላ ሰው መንቀሳቀስ የሚችሉ ናቸው። ኮቪድ ጉንፋንም በአፍ ሲያስነጥስ ወይም ደግሞ ሲያስል በቀላሉ ከአንዱ ሰው ወደ አንዱ ሰው እንደሚሄድ እናውቃለን። ስለዚህ በጣም ትንሽ ስለሆኑ በቀላሉ ከአንዱ ሰው ወደ አንዱ ሰው ይተላለፋል። ትንሽ ስለ ቫይረስ ነገራችሁ። ለምንድን ነው ትኩስ ነገር ካዲያ የምንጠጣው? ጉንፋን ሲይዘን ትኩስ ነገር ለምን እንጠጣለን የሚለውን እናወራለን። ስለዚህ ቫይረስ እንደነገርኳችሁ የራሱ የሆነ ባህሪ ያለው እንደነ ባክቴሪያ እንደነ ሂውመን ሴል አኒማል ሴል ብለን ያወራናቸው አይነት እሱም አንድ ሴል ታይፕ ነው። ስለዚህ እነዚህ አሁን እዚህ ጋር ባክቴሪያ ብለን ያስቀመጥነው አለ፣ ሂውመን ሴል ብለን ያስቀመጥነው አለ፣ ቫይረስ ደግሞ የራሱ ሶስተኛው በዚህ ውስጥ ተቀምጧል። ከአሁን በፊት ስለ ሴል ስናወራ ሴል ወይም ህዋስ የምንለው 3 ዋና ዋና ክፍሎች አሉት። የመጀመሪያው ባውንደሪ ነው ወይም ደግሞ አጥር ግቢ በሉት። ስለዚህ አንድ ግቢ ይኖረዋል። አንድን ሴል የሚያስብለው አንድ አጥር ይኖረዋል። ይሄ ሴል ሜምብሬን ነው። እጽዋትም እንስሳትም በውስጣቸው ያለ ማለት ነው። እጽዋት ላይ ውስጡ ሴል ዎል የሚባል ደግሞ ከውጭ ይኖረዋል ተጨማሪ። ግን ሴልን ሴል የሚያስብለው የመጀመሪያው ሜምብሬኑ እዚህ ጋር እንደ ግቢ ውስጡ ያሉትን ነገሮች የሚይዝ ነው። ሁለተኛው ደግሞ ውስጡ የተለያዩ ክፍሎች አሉት። ማይቶኮንድሪያ እንደምንለው እዚህ ጋር ቫኪዩል እንደምንለው ሌሎችም በቃ ውስጥ ብዙ የሚሰሩ ቁሳቁሶች ወይም ግቢ ውስጥ የሚካተቱ ጉዳዮች አሉ። ሶስተኛው ደግሞ ዋናው ጄኔቲክ ማቴሪያል የምንለው እዚች ውስጥ ኒውክለስ ውስጥ የሚገኝ ነው። ስለዚህ 3 ክፍሎች አሉት ማለት ነው። እነዚያ 3 ክፍሎች አንደኛ ሴል ሜምብሬን፣ ሁለተኛ ኒውክለስ፣ ሶስተኛ ደግሞ በውስጡ ያሉት ሊኩዊድ እዚህ ውስጥ ፈሳሾች አሉ። እነዚህ 3ቱ ናቸው። ይሄ የሚኖረው በዋነኝነት እንስሳትና እጽዋት ሴል ውስጥ ብቻ ነው። ቫይረስ ላይ ግን የለም። ቫይረስ የተለየ ባህሪ ነው ያለው። እንስሳትም እጽዋትም አይደለም። በህይወት ባለውና ህይወት በሌለው መሃል ነው የሚገኘው። ስፔሺስ ዝርያም ራሱ አይባልም፣ አይነት ነው የሚባለው ራሱ። ስለዚህ ይሄ ቫይረስ ምንድን ነው የሚለየው? ልክ እንደዚህ ሴል ሜምብሬን ያልነው ትክክለኛ የሆነ ኮት የለውም። ምንድን ነው ያለው? በፕሮቲን የተሰራ ከቨር አለው። ሰምታይምስ አንዳንድ ጊዜ ኮት ሊኖረው ይችላል። በዋነኝነት ግን ቫይረስ የሚያስብለው ውስጡ የሚገኘው እቺ አርኤንኤ ወይም ደግሞ ዲኤንኤ የሚባሉት ጄኔቲክ ማቴሪያልስ። እዚህ እቺ ጄኔቲክ ማቴሪያል ኮሮና ቫይረስ ነው ወይስ ደግሞ የጉንፋን ኮመን ኮልድ የሚያስከስተው ቫይረስ ነው ወይም በኋላ የምትጠሩልኝ የሚመጡ በሽታዎች የሚያመጡት የትኛው ቫይረስ ነው የሚለው በዚህ ጄኔቲክ ማቴሪያል ብቻ የሚወሰን ይሆናል። ስለዚህ ይሄ የቫይረስ አይነት ሄዶ ህይወት ያለውን አካል ሲያገኝ ነው በውስጡ ህይወቱን የሚዘራው። ይሁት ልክ እዚህ ጋር ልክ በጣም ብዙ አይነት ነው ያለው እንደነገርኳችሁ። ማንኛውም ውስጥ ገብቶ መኖር ይችላል። ከዛ
ፕሮቲን ኮት ያልኳችሁ ይህችኛዋን ዲኤንኤ ወይም ደግሞ አርኤንኤ ተብላ የምትቀመጠውን ኮት የሚያደርግ ነው። ስለዚህ ቫይረሱን ከጥቅም ውጭ ለማውጣት የሚደረገው ይሄን ፕሮቲን ታይፕ ማጥናት፣ ምን ይወዳል፣ ምን ይጠላል፣ እንዴት ብሬክ ሊሆን ይችላል፣ እንዴት ልንሰብረው እንችላለን የሚለውን ካጠናን ይሄንን ወዲያው ብሬክ ስናደርገው ይሄ ዲኤንኤ ወይም አርኤንኤ የቫይረሱ ማንነት መኖር የማይችልበት ሁኔታ ውስጥ ይኖራል ማለት ነው። ስለዚህ ካንስል ሆኖ ይጠፋል። ኤንቨሎፑ ግን ሰምታይምስ ሊኖርም ላይኖርም ይችላል። ይሄ ኤንቨሎፕ ከቨሩ ማለት ነው፣ ሴል ሜምብሬን አይነት። ስለዚህ ይሄ ቫይረስ ነው ሰው ውስጥ ገብቶ ቶሎ ቶሎ ባህሪውን ስለሚቀይር የጄኔቲክ ታይፕ ስለሆነ ልክ እንደ ባክቴሪያዎች ወይም ደግሞ እንደ ፈንጋይ እንደ ወርምስ የሚዘጋጁለት የክትባት አይነቶች ወይም ደግሞ መድኃኒቶች እሱን አይደለም የሚገሉት። ስለዚህ ምንድነው የሚሆነው? የሚዘጋጅለት ክትባት እሱ ቅድሚያ እኛ ሰውነት ውስጥ ገብቶ ህመም እንዳያስከትል ካሁን በፊት እንደምታውቁት የሚዘጋጁ ክትባቶች ቅድሚያ ቫይረሱን እንወስድና ውስጣችን ያለው ነጭ የደም ሴል በሽታ ተከላካይ አይደል? እሱ እንደዚህ አይነት ቫይረስ ቢመጣ ምን አይነት ወታደሮችን ላዘጋጅ የሚለውን ይነጋገራል። ስለዚህ ይሄ ቫይረስ ልክ አሁን ኮቪድ ሲመጣ እንደተወጉት ሕክምናውን የወሰዱ ሰዎች ለዚህ ቫይረስ ከፍ ብሎ ቢመጣ ይሄ ዊክ ተደርጎ ስለሚሰጥ ማለት ነው። ኢንቨሎፑ ጠፍቶ ዲኤንኤውን እንዲያቀው ሴላችን ተዘጋጅቶለት ስለሚመጣ ቢመጣ እንዴት አድርጎ ይከላከለዋል የሚለውን ውስጣችን ያለው ሰውነታችን ነጭ ደም ሴል ያዘጋጃል። ልክ ክትባቱን የሚወስዱ ሰዎች በብዛት የሚታዩባቸው ምልክቶች አሉ ክትባቱን ሲወስዱ። ምክንያቱም ቫይረሱን ስለሆነ እየወሰዱ ያሉት ራስ ህመም ሊኖር ይችላል፣ ትኩሳት ሊኖር ይችላል፣ ማስመለስ ሊሆን ይችላል። ያ ማለት ሰውነታቸው ልክ በሽታ እንደመጣ ስለሆነ የሚቆጥረው ለዚህ እዚች ጋር ላለችው ቫይረስ ሬዲ የሆነ ነጭ ደም ሴልን ያዘጋጃል ማለት ነው። ስለዚህ እነዚህ ቫይረሶች ሲገቡ ምን ያደርጋሉ? ብቻቸውን ስለሆኑ ቀጥታ የሰው ኒውክሊየስ ውስጥ ገብተው ወይም ደግሞ ሴል ውስጥ ገብተው ቅድም ያልኳቸው ቦዲ ውስጥ ገብተው እዛ ውስጥ ባለው ነገር ነው ራሳቸው የሚያበዙ። ስለዚህ ከሴል በጣም ያነሱ ናቸው። የኛ ሴሎች ትንሽ ናቸው አይደል? ይሄ ቫይረስ አይደለም የሰው ሴል ባክቴሪያ እንኳን ዩኒሴሉላር የምንለውን ውስጡ ገብቶ ያጠቃዋል። ስለዚህ ውስጡ ይገባና ምንም እቃ ስለሌለው ሴል ያለው ግቢ ያለው ውስጡ ብዙ እቃ አለ፣ ኒውክሊየስ አለና እሱ ግን ኒውክሊየሱ ብቻ ስለሆነ ይመጣና ውስጥ እዛ አብሮ ካሉት ማቴሪያሎች ጋር ያለውን ሁሉ የፈለገውን ተጠቅሞ ምክንያቱም ፕሮግራም ስለሆነ ዲኤንኤ ስለሆነ የራሱን ብዙ ቫይረሶችን ይሰራና ሴሉን ይገለዋል ማለት ነው። በዛ አማካኝነት ነው እነዛን ሴሎች እየገደለ እሱ በአንዴ አስቡት ከአንድ ሴል ውስጥ ይሄን ሁሉ ሆኖ ከወጣ ቀጣይ እነዚህ ሁሉ ደግሞ ሌላ ሴል ውስጥ ይገባሉ፣ ያንን ይጠቀማሉ፣ ከዛ ያጠፉታል። እንደዚህ ነው በሽታ ማለት የሚመጣው እኛ ጋር ፓራሳይት ሆኖ ወይም እኛ ጋር ለመኖር የሚመጣው አካል ራሱን ለማኖር ነው የሚያስበው። እኛን ከማጥቃት አንጻር አይደለም። ራሱን ግን ለማኖር የሚያገኘውን ሁሉ ይበላል ወይም ደግሞ ያጠፋል ወይ ደግሞ ይገላል። ከዛ እየበዛ ይሄዳል። ስለዚህ እኛ ጋር ያለው የቫይረስ መጠን እንዳይበዛ የሚያስፈልገን ነጭ ደም ሴላችን ወይም በሽታ ተከላካያችን ጠንካራ ሆኖ እዛ ቦታ ላይ መኖር አለበት። ለዛ ነው እዚህ ጋር ትኩስ ነገር መጠጣት ማለት ቫይረሱን ይገላል ማለት አይደለም። ነገር ግን የአተነፋፈስ ሁኔታችንን አፍንጫችን ጋር ያለውን የሚዘጋውን ጉሮሯችን ጋር ያለውን የሚያቃጥለንን እሱን እያስተካከለ ይሄዳል። ትኩስ ነገር ሲኖር ክፍት እንዲሆን ክፍት ሆነ ማለት ጥሩ ኦክሲጅን በውስጣችን እንወስዳለን፣ ኢነርጂ እናገኛለን። ከተመገብን ደግሞ የበለጠ ኢነርጂ ሲኖረን ሰውነታችን እየጠነከረ ይሄዳል፣ ያንን ይቋቋመዋል። ስለዚህ ቫይረሱ የመኖር አቅሙን ያሳጣዋል፣ ምቹ ዞን አይኖርም ማለት ነው። ግን በጣም ብንተኛ ብንጨናነቅ ሰውነታችን ምግብ ካልተመገብን የቫይረሶች ህመሞቻቸው ከፍ እያለ ይሄዳል። ስለዚህ እነዚህ ቫይረሶች የሚሞቱ አይደሉም፣ የሚጠፉ አይደሉም። ግን ስቴብል እንዳይሆኑ በማድረግ የሰውነት የመከላከል አቅማችንን ከፍ እያደረግን በሽታው እኛ ላይ ዶሚናንት እንዳይሆን እናደርጋለን ማለት ነው። ስለዚህ በዋነኝነት ትኩስ ነገሮችን የምንጠጣው ሰውነታችን በደንብ ኦክሲጅን እንዲወስድ አፍንጫችን ጋር ጉሮሯችን ጋር ያለውን የአየር ልውውጥ እንዲስተካከል ከማድረግ አንጻር ነው። ስለዚህ ደግሞ ምግብ ከተመገብን፣ ስፖርት ከሰራን፣ ከተንቀሳቀሰን የበለጠ በሽታውን የመከላከል አቅማችን ከፍ እያለ ይሄዳል። እናንተ ግን በቫይረስ አማካኝነት የሚመጡ በሽታዎች መካከል 3-4ቱን ከጠቀሳችሁልኝ የዚህን ጥያቄ በዚህ ልናበቃቸው